ባሰንኩበት ዘመን ባለ ወዲህ ወዲያ ይብቃኝ ብዬ መጣሁ ዛሬ ወዳንተ ጉያ ልቤን ሰጥቻለሁ ላደርግህ ወዳጅ ፊትህ ግን መልስ አርገኛ አንተ ልጅ ልቤን ሰጥቻለሁ ላደርግህ ወዳጅ ፊትህ ግን መልስ አርገኛ አንተ ልጅ ዓለም ከሚገዛ ቤት ይሻለኛል ምቹ ከሆነው ደላ እፎ ያልኩኝ ጌታ አንተን አመንኩና ኑሮ ጀመርኩት በአዲስ ጎዳና እፎ ያልኩኝ ጌታ አንተን አመንኩና ኑሮ ጀመርኩት በአዲስ ጎዳና ከእንግዲህማ የኢየሱስ ነኝ እኔ እርሱም የኔ ሆኗል ወድጄዋለሁ ላልጣላ ገብቼለታለሁ አዲስ መሃላ ወድጄዋለሁ ላልጣላ ገብቼለታለሁ አዲስ መሃላ ትከሻ ምቹ ነው የአባትነት ልጅ የተባልኩበት በስቶልኝ ምሕረት ራሴን ፈልገ ከየት አገኘኸኝ ረሳው ማልችለው ውለታ አለብህ ረሳው ማልችለው ውለታ ከእንግዲህማ የኢየሱስ ነኝ እኔ እርሱም የኔ ሆኗል ወድጄዋለሁ ላልጣላ ገብቼለታለሁ አዲስ መሃላ ወድጄዋለሁ ላልጣላ ገብቼለታለሁ አዲስ መሃላ ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የባቴ ብሩካን በዓለም ዙሪያ ሁሉ ያላችሁ የጌታን መምጣት የምትጠባበቁ እግዚአብሔርን ስራ እግዚአብሔርን እንደሰጣችሁ የእግዚአብሔር መንግስት በዓለም ዙሪያ ሁሉ ያገለገላችሁ ያላችሁ አገልጋዮች ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። የረዳን ጸጋውን ያበዛልን እግዚአብሔር የተባረከ ይሁን። ኢትዮጵያውያን ኤርትራውያን ሁሉ ጌታ ይመስገን። ጌታ ኢየሱስ ይመጣል። ማራናታ። ዛሬ በተለይ የምንካፈለው ክፍል መንፈስ ቅዱስ ወደ ውስጤ ያመጣው አብረን እንማረው ክፍል እዚህ ላይ ታዩታላችሁ። መንግስት ትምጣ በሚል ነው። ክብር ለኢየሱስ ይሁን። መንግስት ትምጣ በሰማይ እንደሆነች እንዲሁ በምድር ትሁን። የእግዚአብሔር መንግስት ዛሬ የምንካፈለው ስለ እግዚአብሔር መንግስት ነው። እግዚአብሔር የምንጠይቀውን ነገር
በስውር የምንጠይቀውን ነገር እግዚአብሔር ደግሞ በግልጥ ይከፍላል ይላል። አባታችሁ የሚያስፈልጋችሁን ያውቃልና ስንጸልይ የሚያስፈልገንን ነገር እግዚአብሔር ይሰጠናል። በእግዚአብሔር መንግስት ውስጥ ያለው ነገር በሙሉ ያ ነገር ወደኛ ይመጣል ማለት ነው። ዛሬ የምንካፈለው ነገር ይህ ነው። የእግዚአብሔር መንግስት ክብር ለኢየሱስ ይሁን። የእግዚአብሔር መንግስት መሪው ክርስቶስ የሆነበት አስተዳዳሪው ክርስቶስ የሆነበት ክብር ለኢየሱስ ይሁን። ዛሬ በዓለማችን ላይ ብዙ የምናየው ነገር አለ። እህቶቼና ወንድሞቼ በዛሬ በዓለም ውስጥ 3 ታላላቅ መንግስታት ተሰልፈዋል። እያንዳንዱም የራሳቸው መሪና ዓላማ መድረሻ አላቸው። የራሳቸው ዓላማና መድረሻ አላቸው። የራሳቸው ፍላጎት አላቸው። እኛ ግን እንደ ክርስቲያኖች ግን የክርስቶስን መንግስት የምናሰፋ የምንናገር የምናበስር የምስራቹን የምንናገር ሰዎች ነን። እነዚህን ነው ዛሬ የምንመለከተው። ይህ መልእክት እግዚአብሔር የመንግስቱን ስራ በሰማይ ያለውን ፍቃዱን ሊያከናውን በእኔና በእናንተ ውስጥ እግዚአብሔር ይፈልጋል። በተለይ በክርስቶስ ኢየሱስ የዳናችሁ ክርስቶስን ያመናችሁ ሁሉ እግዚአብሔር ተስፋውን ሊፈጽም ፍቃዱን ሊፈጽም በልጁ በኢየሱስ ክርስቶስ እኛን በማዳንና በመቀደስ የክብሩን መገለጫ ሊያደርገን ሰይጣንን አሸንፎ ስልጣኑን ገፎ የሱን መንግስት በዚህ ምድር ላይ እንድትሰፋ እንዲነገር ሞትን አሸነፈ፣ ሰይጣንን አሸነፈ፣ የኛን ኃጢያትና በደል ከላያችን ላይ አነሳ፣ ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ። ስለዚህ ዛሬ ይሄንን መንግስት የምናወራ ሰዎች ነን፣ የክርስቶስን መንግስት። ስለዚህ እዚህ ክፍል ላይ እንደዚህ ሲላቸው እናያለን። መንግስት ትምጣ፣ በሰማይ ያለው ፈቃድህ አሜን በዚህ በምድር ላይ ይሁን። በጎ ነው በእግዚአብሔር መንግስት ውስጥ ያለው ሰላም ነው በእግዚአብሔር መንግስት ውስጥ ያለው። ክብር ለእግዚአብሔር ይሁን። ኢየሱስ መጥቶ ከነርሱ ጋር ተነጋገረ፣ እንዲህም አላቸው፣ በሰማይም በምድርም ስልጣን ተሰጠኝ። አሜን። ስልጣን ተሰጠኝ። ትልቁ ዓላማ የክርስቶስ መንግስት ኢየሱስ ህዝቡን ለመንግስቱ ምን ማድረግ ነው? መሳብ ነው፣ ማምጣት ነው። ጌታ ይመስገን። የመንግስትን የእግዚአብሔርን መንግስት የእግዚአብሔርን ፍቃድ የሚፈጽምን በዚህ በተስፋ ውስጥ ያለ ህዝብ የጌታን መምጣት የሚጠባበቅን ህዝብ እግዚአብሔር በዚህ ዘመን ሊጠቀምበት ይፈልጋል። ይህ የመንግስት ወንጌል በዓለም ሁሉ እንዲሰበክ እግዚአብሔር ይህንን ይፈልጋል ወገኖች። ስለዚህ ስልጣንን ተሰጠኝ ይላል ማቴዎስ ምዕራፍ 28 18 ላይ ስልጣንን በሰማይም በምድርም ተሰጠኝ፣ ሂዱና በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው።
በሰማይ ያለው የእግዚአብሔር ፍቃድ፣ በሰማይ ያለው የእግዚአብሔር ሐሳብ፣ በጎነቱ እግዚአብሔር ሊገልጥ ስለሚፈልግ ጌታ ይመስገን። ስለዚህ የእግዚአብሔር ባህሪው ፍቅር ነው። አሜን። ጽድቅ ነው፣ ሰላም ነው። ሃሌሉያ። ይህን ነገር እንዲሆን ሰላም፣ ጽድቅ እግዚአብሔር በሕዝቡ ላይ ሊገልጥ ይፈልጋል ፍቅር። ስለዚህ የእግዚአብሔር መንግስት ይላል ሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅና ሰላም የመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። ጽድቅ የሆነች ደስታ ነች እንጂ መብልና መጠጥ አይደለችም። በእግዚአብሔር መንግስት ውስጥ ሰላም ነው ያለው። በእግዚአብሔር መንግስት ውስጥ ጽድቅ ነው ያለው። በእግዚአብሔር መንግስት ውስጥ ፍቅር ነው ያለው። ይህ በሰማይ ያለው የእግዚአብሔር መልካምነት፣ የእግዚአብሔር በጎነት፣ ሉዓላዊነት ወደኛ እንዲመጣ በእኛ ህይወት ውስጥ እንዲሰራ እግዚአብሔር ይፈልጋል። ጌታ ይመስገን። ወደዛ ሙላት ውስጥ እንድንገባለት እግዚአብሔር ይፈልጋል። አሜን። ወደዛ ክብር ውስጥ እንድንገባለት ሊጠቀምብሽ እግዚአብሔር ይፈልጋል። ሊሰራብህ እግዚአብሔር ይፈልጋል። ኢየሱስ ጌታ ነው። እግዚአብሔር ለዚህ ነው የጠራ። የሱ ሐሳብ ደግሞ ዘላለማዊ ነው። ክብር ለኢየሱስ ይሁን። የእግዚአብሔር መንግስት ዘላለማዊ ነው። ዘላለማዊ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን ነው። ለሰላሙ ፍጻሜ የለውም። ሃሌሉያ። የእግዚአብሔር ቅናት ይህንን ያደርጋል ይላል ኢሳይያስ ምዕራፍ 9 ቁጥር 7። አሜን ነው። ፍጻሜ የለውም። በቃ የበዛ ነው። ታላቅነቱ፣ ዙፋኑ፣ መንግስቱ የጸና ነው። እኛ የምናመልከው ዘላለማዊነት የሚያደርግ ዘላለማዊነት፣ በእግዚአብሔር መንግስት ውስጥ ያለው ዘላለማዊነት፣ ኃይል፣ ጽድቅ፣ ፍቅር ወደኛ እንዲመጣ እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አሜን። ይህንን ነገር የሚያገኙት ሰዎች ደግሞ ዳግመኛ የተወለዱ ሰዎች ይህንን መንግስት ሊያዩት ይችላሉ። አሜን። ዳግመኛ የተወለዱ ሰዎች ዮሐንስ 3 ላይ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም። ዳግመኛ መወለድ ይፈልጋል። አሜን ነው። በዚህ መንግስት ውስጥ፣ በዚህ ሉዓላዊነት ውስጥ፣ በዚህ ፍቅር ውስጥ፣ በዚህ ጽድቅ ውስጥ ልንኖር ዳግመኛ መወለድ ያስፈልጋል። አሜን ነው። ፍቅሩ ዘላለማዊ ነው። ጽድቁ ዘላለማዊ ነው። ሰላሙ ዘላለማዊ ነው። ይህ ጸጋ የተሰጠን ጸጋ አሜን በክርስቶስ ኢየሱስ ያገኘነው ነገር ይህ መንግስት ትምጣልን፣ ይህ ፍቃድ ወኛ ይምጣልን። አሜን። የምትለምኑትን ሁሉ ያደርጋል። የሚያስፈልገንን ነገር ያውቃል። የሚያስፈልገን ነገር ያውቃል። እሱ መዳን፣ ከኃጢአት መንጻት፣ ዘላለማዊነትን ማግኘት፣ ይህ በእግዚአብሔር መንግስት ውስጥ ያለው ህልውና፣ በእግዚአብሔር መንግስት ውስጥ ያለው ክብር ወደኛ እንዲመጣ እግዚአብሔር ይፈልጋል። የእግዚአብሔርን መንግስት እንድናገለግል እግዚአብሔር ይፈልጋል። ጌታ ይመስገን። ኢየሱስ ጌታ ነው። ይህ የእግዚአብሔር መንግስት ነው ለኔና ለእናንተ የሚያስፈልገን። በእግዚአብሔር መንግስት ውስጥ ያሉ ነገሮች አሉ። ጌታ ይመስገን። በእግዚአብሔር መንግስት ውስጥ የምናገኛቸው ነገሮች አሉ። አሜን ነው። ፈውስ አለ። ክብር ለኢየሱስ ይሁን። ፈውስ አለ፣ መዳሰስ አለ፣ መጎብኘት አለ። ክብር ለኢየሱስ ይሁን። ኑሯችን የተስተካከለ ይሁን። ጽድቅ አለ። እግዚአብሔር ይህንን ሁሉ ወደ ህይወታችን
ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። መንግስት ትምጣ በሰማይ እንደሆነች እንዲሁ በምድር ትሁን። አሜን። እንዲሁ በምድር ትሁን። ኢየሱስ ጌታ ነው። ወደ አምልኮ እንገባለን። ይሄን አምልኮ እንሰማና እንደገና ወደ መልእክቱ ደግሞ እንቀጥላለን፣ ጸልያለን። ጌታ ይመስገን። እግዚአብሔር በህይወታችን እንዲሰራ በነገራችን ሊሰራ እግዚአብሔር ተስፋውን ሊፈጽም አሜን ነው። የመንግስቱን ፍቃድ ሊያደርግ በመንግስት ውስጥ ያለው ክብር ሊገልጥ በእኔና በእናንተ እግዚአብሔር ዛሬ ሊጠቀም ይፈልጋል። አሜን ነው። ፍቃዱን በልጁ በኢየሱስ ክርስቶስ ገልጦታል። መንፈስ ቅዱስ በዚህ አለ። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ መጣ ኢየሱስ መጣ ኢየሱስ መጣ የወጉት ሁሉ ያዩታል መምጣቱም እጅግ ያስፈራል ሊወስደን ወደ ላዩ ቤት ይመጣል ጌታ በድንገት ግልግል ከዚያ ዓለም ስቃይ እፎይታ በላይ በሰማይ ልዩነት ተፈጥሮ ያኔ ሲመጣ በሱ ማመኔ የወጉት ሁሉ ያዩታል መምጣቱም እጅግ ያስፈራል ሊወስደን ወደ ላዩ ቤት ይመጣል ጌታ በድንገት ግልግል ከዚያ ዓለም ስቃይ እፎይታ በላይ በሰማይ ልዩነት ተፈጥሮ ያኔ ሲመጣ በሱ ይመጣል ይመጣል ጌታ ይመጣል ይመጣል ኢየሱስ 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 ይመጣል አላፊ ሁሉ ከንቱ ነው፣ ብርና ወርቅ ሁሉ ጠፊ ነው። ልከተልህ አንተኑ ብቻ መምጫ ቀርቦ የለኝ ማምለጫ። አያድነኝ የተደገፍኩት ያመንኩት ተስፋ ያረኩት የሚመጣ አንድ ወዳጅ አለኝ ልጄ ብሎ አቅፎ ሚወስድ ይመጣል
የዘላለም አምላክ እግዚአብሔር ሆይ እናመሰግናለን እናከብራለን። አንተ መልካም አባት ነህ፣ አሁንም ትሰራለህ። እግዚአብሔር ሆይ በመልካምነትህ በበጎነትህ እግዚአብሔር ሆይ ልታጠግበን ጌታ ሆይ መንግስት ትምጣ በሉ አልከ። አሁንም ጌታ እግዚአብሔር ሆይ ያንተ ፍቃድ ያንተ ሐሳብ በልጅ በኢየሱስ ክርስቶስ በመስቀሉ ላይ ሆኖልናል። ሃሌሉያ። ሰይጣንን ከግራችን በታች ረግጠሃል። ጸጋንና እውነትን ተሞልተ በእኛ ውስጥ አድረሃል። እኛን ልጆች አድርገሃል። አሁንም ልትሰራ ስለምትፈልግ አሁንም ህልውናህን ክብርህን ልትገልጥ ስለምትፈልግ ያንተን መንግስት ላይ እግዚአብሔር ሆይ አይኖቻችንን እንድናደርግ ባንተ ሐሳብ ገብተን ተጠቅልለን በህልውና ውስጥ ሆነን እንድንኖር እግዚአብሔር ሆይ ፈቅደህና ወደህ ስለወደድከን ሃሌሉያ ፍቅርህን ልትገልጥ እግዚአብሔር ሆይ በዚህ ጊዜ ይህንን ቃል ስለላክ እኔ አመሰግንሃለሁ። ወገኖቼን ሞክዬ አመሰግናለሁ ጌታ ሆይ ስለ ቃልህ ልታንጸን ስላመጣህ። ዛሬም ጌታ ሆይ በተለያየ መንገድ የጠላት ሥራ የጠላት እቅድ የጠላት ሲስተም በሙሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። በኢየሱስ ስም እቅድ ሁሉ የተገለበጠ ይሁን። ሃሌሉያ። ህልውና ክብርህ ጽድቅ እግዚአብሔር ሆይ ሰላም ፍቅር በኢየሱስ ክርስቶስ ስም አሁንም በህዝብ መካከል ይገን ዘንድ እየበዛ ይሄድ ዘንድ ብርሃን እየበዛ ይሄድ ዘንድ እየጨመረ ይሄድ ዘንድ በኢየሱስ ክርስቶስ ስም ማለድኩ። አሜን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ። ክብር ለኢየሱስ ይሁን። ያው የእግዚአብሔር መንግስት ወይም ይሄ የጽድቅ የሰላም የፍቅር እግዚአብሔር ይሄንን በህዝቡ መካከል መግለጥ ይፈልጋል። በሰማይ ያለው ነገር ወደኛ እንዲሆን ይፈልጋል። ክብር ለእግዚአብሔር ይሁን። አሜን ነው። ይህ ለውጥ በሰማይ ያለው የእግዚአብሔር ሐሳብ ሰዎች ሁሉ ከኃጢአታቸው ነፃ እንዲወጡ አሜን ነው። ሰዎች ሁሉ ከኃጢአታቸው ነፃ እንዲወጡ በአዲስ ህይወት በአዲስ ልብ አሜን ነው እንደገና በመወለድ ክብር ለኢየሱስ ይሁን ከእግዚአብሔር ጋር የተሰበረው ወይም የተበላሸው ነገር እንዲታደስ መንግስት ትምጣ። ክብር ለኢየሱስ ይሁን። ዛሬም የተበላሸባችሁ በተለያየ ጎዳና ውስጥ ያላችሁ ሰዎች በኃጢአት በተለያየ ከቅድስና ጉልት በተለያየ መንገድ ውስጥ ለምታልፉ ሁሉ ለእናንተ የእግዚአብሔር መንግስት ያስፈልጋል። ክብር ለኢየሱስ ይሁን። አሜን። በኑሯችሁ ላይ በነገሮቻችሁ ላይ ለውጥን የሚያመጣው አሜን ነው። ይህ የጽድቅ ንጉስ፣ ይህ የፍቅር ንጉስ፣ ይህ የሰላም ንጉስ ሃሌሉያ ወደ ጓዳችን ሊመጣ ያስፈልጋል። ነገራችንን የሚለውጥ ነገራችንን የሚያጣፍጥ እርሱ ብቻ ነው። ጌታ ይመስገን። ክብር ለእግዚአብሔር ይሁን። ይህ የእግዚአብሔር መንግስት ፈውስ አለበት። ፈውስ አለበት። በሽተኞችን ይፈውሳል፣ ያክማል፣ የተሰበረ ልብ ይፈውሳል። የእግዚአብሔር መንግስት ክብር ለኢየሱስ ይሁን። የእግዚአብሔር መንግስት በቃ ስንፍናን ያስወግዳል። አሜን ነው። የምንደክምበትን ነገር መንፈሳዊ ድህነትን ችግርን ከላያችን ላይ ያነሳል የእግዚአብሔር መንፈስ። ሃሌሉያ። ለምን መሰላችሁ? ለእርሱ ሊያበቃን ስለሚፈልግ ነው። ሃሌሉያ። ፍትህ አለው የእግዚአብሔር መንግስት። ፍትህ አለው የእግዚአብሔር መንግስት። ለድሆችና ለተጨቆኖች ፍትህን ያመጣል የእግዚአብሔር መንግስት። ክብር ለኢየሱስ ይሁን። በክፎች ላይ ይፈርዳል። መልካም ለሚያስተዳድሩ እግዚአብሔር መልካምን ነገር ያደርጋል፣ በጎ ነገርን ደግሞ ያደርጋል። የእግዚአብሔር መንግስት ክብር ለኢየሱስ ይሁን። ሰላም ነው እሱ። የሰላምና የፍትህ
ተቋም ነው። በቃ የእግዚአብሔር መንግስት ሰላም ነው፣ ፍትህ ነው፣ ፍቅር ነው፣ ጽድቅ ነው የእግዚአብሔር መንግስት። ይህ የእግዚአብሔር መንግስት ነው ወደኛ እንዲመጣ እግዚአብሔር የሚፈልገው። ይህ ደግሞ የእግዚአብሔር መንግስት ዘላለማዊ ነው። አሜን ነው፣ ዘላለማዊ ነው። ክብር ለኢየሱስ ይሁን። ሞትን አሸንፏል። የዘላለምን ህይወት ይሰጠናል። በአዲስ ሰማይና በአዲስ ምድርን ደግሞ ይሰራልናል። አሜን። በአዲስ ምድር ላይ ደግሞ እንድንኖር ያደርገናል ይሄ የእግዚአብሔር መንግስት። አሜን ነው። ኢየሱስ ጌታ ነው። ስለዚህ ሰዎች ለእውነት ደግሞ ያስተምራቸዋል። መንፈስ ቅዱስ ያስተምራል፣ ይመራል። ለእውነት መንፈስ ቅዱስ ይመራል። ይህ በሰማይ ያለው የእግዚአብሔር ፍቃድ፣ ይህ ፈውስ፣ ይህ ዘላለማዊነት፣ ይህ ነገር ወደዚህ ወደ ምድር እንዲመጣ ጸልዩ አላቸው። ክብር ለኢየሱስ ይሁን። አሜን። ይሄንን የተናገረው ጌታ ኢየሱስ ነው። ክብር ለኢየሱስ ይሁን። አሜን። ይሄ ፍቃድ ደግሞ በክርስቶስ ኢየሱስ ወደዚህ መጥቷል። በዚህ ህልውና ውስጥ ደግሞ እንድንኖርለት እግዚአብሔር ይፈልጋል። በፍቃድ ውስጥ እንድንኖርለት ይፈልጋል። ኢየሱስ የአባቱን ፍቃድ እንዳደረገ እኛ ደግሞ የሱን ፍቃድ እንድናደርግለት እግዚአብሔር ይፈልጋል። አሜን ነው። በስውር የምትጸልዩትን ነገር እግዚአብሔር በግልጥ እግዚአብሔር ይሰጣቸዋል። ያ በሰማይ ያለው ነገር ወደዚህ ለመምጣት ምንም የሚከለክለው ነገር የለም። በጎነቱ፣ ፍቃዱ፣ ሐሳቡ፣ ፈውሱ፣ ዘላለማዊነት፣ ሃሌሉያ፣ መዳናችን ሁሉ ከእግዚአብሔር መንግስት ለኛ የተለቀቀልን ነገር። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር መንግስት ህይወት ነው፣ ፍቅር ነው። ስለዚህ ዛሬ በምድራችን ላይ 3 አይነት መንግስታቶች እንዳሉ ነው ዛሬ ለማየት እግዚአብሔር ወደ ውስጤ ያመጣው። አንዱ ትልቁ ይሄ ነው፣ የእግዚአብሔር መንግስት። ወገኖች የእግዚአብሔር መንግስት አለ፣ የሰው መንግስት አለ፣ የሰይጣን መንግስት አለ። አሜን። የእግዚአብሔር መንግስት አለ፣ የሰው መንግስት አለ፣ የሰይጣን መንግስት አለ። አሁን እንዳየነው የእግዚአብሔር መንግስት ለኛ በጎ ነው። ሃሌሉያ። የእግዚአብሔር መንግስት ፍቅር ነው፣ ጽድቅ ነው፣ ወደ ህይወት ነው የሚመራ። እኔ ህይወት ልሆንላችሁ መጣሁ ነው ያለው። እኛ የምንሰብከው መንግስት ይህንን ህይወት የሆነውን ክርስቶስ ኢየሱስን ነው የምንሰብከው። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። መሪው ሰው የሆነው ሰው እንዴት ነው? ይሄ ደግሞ መሪው ሰው የሆነው በዚህ ምድር ላይ ሰዎች ብዙ አስተዳደር አላቸው፣ ብዙ ነገሮችን ያደርጋሉ። ምድራዊ ጥበብ ነው። ነገር ግን የእግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነው ተሰውሮ የነበረው የእግዚአብሔር ጥበብ ሚስጥርን እንናገራለን ይላል። እነዚህ የሚሻሩትን ጥበቦች አይደለም፣ እነዚህ የሚቀሩትን ጥበቦች አይደለም፣ የዚህን ዓለም ጥበብም አይደለም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 ላይ የዚህን ዓለም ጥበብ አይደለም፣ ተሰውሮ የነበረው። ሃሌሉያ። ይሄንን ጥበብ እንነግራችሁ። ሰማያዊ ጥበብ፣ በመንግስት ውስጥ ያለው ጥበብ፣ እሱ ጽድቅ፣ እሱ ሰላም፣ እሱ ፍቅር። አሜን ነው። ዛሬ በሰው ጥበብ፣ በሰው ፍልስፍና፣ በሰው አስተሳሰብ ብዙ ነገሮች ይደረጋሉ፣ ብዙ ነገሮች ይቀናጃሉ፣ ብዙ ነገሮች ይሰራሉ። የሰው መንግስት በሰው መንግስት ውስጥ ሰላም የለም፣ በሰው መንግስት ውስጥ ጽድቅ የለም፣ በሰው መንግስት ውስጥ ፍቅር የለም፣ ሁከት ነው ያ ወገኖች። ለዚህ ነው መንግስት ትምጣ ያለው።
በሰማይ ያለው ነገር በምድር ትሁን ያለው ለዚህ ነው። ለምን? በዚህ ምድር በሰው መንግስት ውስጥ የእግዚአብሔር የሆነ ነገር የለም ወገኖች። ከሰማያዊው የሆነውን የእግዚአብሔርን ይህንን የጽድቅ መንግስት፣ የፍቅር መንግስት፣ የሰላም መንግስት ልንሰራ የምንችለው በመንፈስ ቅዱስ ኃይል ምሪት ብቻ ነው። ሃሌሉያ! መዳንን በክርስቶስ አግኝተናል። የእግዚአብሔርን የተሰወረውን ምስጢር ልናገለግል ልንሰራ የምንችለው በእግዚአብሔር መንፈስ ብቻ ነው። ስትጸልዩ አለ በቃ መንፈስ ቅዱስ እንዴት እንደምትጸልዩ ራሱ ይማልድላችኋል። ስለዚህ ብዙ ነገሮች እየተበላሹ የምናያቸው የዚህ የሰው መንግስት አሰራር። የሰው መንግስት ስም ይፈልጋል። የሰው መንግስት ዝናን ይፈልጋል። የሰው መንግስት ክብርን ይፈልጋል። ወገኖች የሰው መንግስት በመግዛት መጨቆንን ይፈልጋል። መበለጥን አይፈልግም። መዋረድን አይፈልግም። እንዲገለገል ነው የሚፈልገው የሰው መንግስት። ወገኖች የእግዚአብሔር መንግስት ግን እንዲያገለግሉት አይደለም። ሊያገለግል ትህትናን ሊዋረድ ዝቅ ሊል ነው የእግዚአብሔር መንግስት አሰራሩ። እንደዛ ሞት ነው። እንደዛ ነው ጌታ ኢየሱስ ያደረገው። ያንን ባህሪ ነው እኛና እናንተ ልንወርስ የሚገባው። የሰው መንግስት ወገኖች የሰው መንግስት ጊዜያዊ ነው። የሰው መንግስት ጮህ የሚለኝ ሰው ቃል ምን ብዬ ልጩህ አልኩ። ስጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድር አበባ ነው። የእግዚአብሔር እስትንፋስ ንፋስ ይነፍስበታል፣ ሳሩም ይደርቃል፣ አበባውም ይረግፋል። በእውነት ህዝቡ ሳር ነው። ወገኖች የሰው የሆነ ነገር በሙሉ ሳር ነው። ታይቶ የሚጠፋ ነው። ወገኖች ታይቶ የሚጠፋ ነው። ምናልባት 50 ዓመት ሊሆን ይችላል። 50 ዓመት ስለሄደ መልካም ነው ብላችሁ ልታስቡ ትችላላችሁ። ግን ሳር ነው። ለምን? የሰው መንግስት ነው። ክብር ለኢየሱስ ይሁን። አሜን ነው። ለዚህ ነው በሰማይ ያለውን ነገር ተመልከቱ ያለው። በሰማይ እንደሆነ እንዲሁ በምድር ትሁን የእግዚአብሔር ሐሳብ። በሰማያዊው ነገር ውስጥ ያለው የእግዚአብሔር ክብር እንዲመጣ ነው ጌታ ኢየሱስ እንዲህ ብላችሁ ጸልዩ ያለው። አሜን ነው። ዛሬ የምናየው የተገለጠ የእግዚአብሔር መንግስት ሃሌሉያ በክርስቶስ ኢየሱስ ወደኛ መጥቶልናል። በመንፈስ ቅዱስ መጥቶልናል የምናየው። አሜን ነው። ጳውሎስ ሲናገር እኔን አትዩ ክርስቶስን እዩ፣ በክርስቶስ አውቃቸዋል። አሜን ነው። በክርስቶስ አውቃቸዋል። እኔ ክርስቶስን እንደምመስላል። ክርስቶስ ነው የእግዚአብሔር መንግስት። ክርስቶስ ነው የሚሰበከው። ክርስቶስ ውስጥ ፍቅር አለ፣ ሰላም አለ፣ ርህራሄ አለ፣ አገዛዝ አለ፣ ስልጣን አለ። እንዴት አድርጎ በምድር ላይ እንደተመላለሰ መጽሐፍ ቅዱሳችን ላይ ያስቀምጣል። የእግዚአብሔር መንግስት ወገኖቼ የሰው መንግስት የሚደርቅ ነው። አሜን ነው። ደግሞ ሁሉ ሰው ኃጢአት ሰርቷል ይላል። የእግዚአብሔር ክብር ጎሎታል። የሰው መንግስት እንደዚህ ሁሉ ሰው የምታየው በሙሉ ክብር የጎደለው ሰው። ስለዚህ ይሄ የክብር የጎደለው ሰው የእግዚአብሔር መንግስት ነው የሚያስፈልገው። ወገኖች አሁን በምድራችን ላይ የሰው መንግስት ምን እያደረገ እንደሆነ ታውቃላችሁ። ምን እየሰራ እንደሆነ ታውቃላችሁ። ዓለም ወዴት እንደሄደች እንዳለ ታውቃላችሁ። ይህ ነገር ደግሞ አሁን ቤተክርስቲያን ተብላ በምትጠራው ነገር ውስጥ እንዴት አድርጎ ተጽዕኖን እያመጣ እንደሆነ እያየነው ነው። እንዴት አድርጎ እየተቆጣጠረ መሆኑን እያየነው ነው። የሰው ፍልስፍና፣ የሰው አሰራር፣ የሰው መንግስት። በዚህ ነው መንግስት ትምጣልን ያንተ ፍቃድ። አሜን ነው። የእግዚአብሔርን መንግስት የምታስፈጽም ቤተክርስቲያን፣ ልጁን ኢየሱስን የምትገልጥ ቤተክርስቲያን እግዚአብሔር ዛሬ ይፈልጋል። ወገኖቼ ሊጠቀምብህ እግዚአብሔር ይፈልጋል።
ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። ማቴዎስ ምዕራፍ 20 ላይ ያለውን ደግሞ እንመለከታለን። ሃሌሉያ። ኢየሱስ ግን ወደ እነርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዙላችሁ ታላላቆችን በላያችሁ ላይ እንዲሰለጥኑ ታውቃላችሁ ይላል። የአሕዛብ በላያችሁ ላይ እንደሚሰለጥኑ ታውቃላችሁ። መሰልጠን ነው ስራቸው። የሰው መንግስት መሰልጠን ነው የሚፈልገው። መበለጥ አይፈልግም። ዝቅ ማለት አይፈልግም። የሰው መንግስት ይሄ ነው አሰራሩ። በእናንተ ግን እንዲህ አይደለም። እንደገና ደግሞ በእናንተ ግን እንዲህ አይደለም። ነገር ግን ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን። ይሄ የመንግስቱ ስራ ነው። አሜን ነው። የናንተ አገልጋይ ይሁን። ሃሌሉያ። ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግሉት ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እንደገና ደግመዋለሁ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። አሜን ነው። ለማገልገል የአገልጋይነት ባህር አሜን። ሰዎች እንዲሸከሙን አይደለም የመጣ እኛ ልንሸከም። አሜን ነው። እኛ ልንሸከም፣ እኛ ዝቅ ልንል፣ እኛ ልንወረድ እግዚአብሔር ጠርቶናል። ጌታ ይባረክ። ካለበለዚያ ግን የሰው መንግስት ከሆነ ግን የምናገለግለው ነው፣ የምናጨበጭብለት ነው፣ እልል የምንልለት ሰው ነው፣ እንዴት እናደርግለት የምንለው ሰው ነው። ያ የሰው መንግስት ነው ወገኖች፣ የሰው መንግስት ነው። እግዚአብሔር ይርዳል። እግዚአብሔር ይርዳል። አሜን። እግዚአብሔር ይርዳል። እናንተ በዓለም ውስጥ ናችሁ፣ ግን ከዚህ ዓለም ተወላጆች አይደላችሁ። አሜን ነው። ዳግመኛ የተወለደ ሰዎች እኔ ከዓለም አይደለሁም ከዓለምም አይደሉ። በእውነት ቀድሳቸው፣ ቃል እውነት ነው። ወደ ዓለም ላከኝ፣ እንዲሁም እኔ ወደ ዓለም ላኳችሁ። ክርስቶስ ነው የሚሰበከው። ክርስቶስ ውስጥ ፍቅር አለ፣ ሰላም አለ፣ ርህራሄ አለ፣ አገዛዝ አለ፣ ስልጣን አለ። እንዴት አድርጎ በምድር ላይ እንደተመላለሰ መጽሐፍ ቅዱሳችን ላይ ያስቀምጣል። የእግዚአብሔር መንግስት ወገኖቼ፣ የሰው መንግስት የሚደርቅ ነው። አሜን ነው። ደግሞ ሁሉ ሰው ኃጢአት ሰርቷል ይላል። የእግዚአብሔር ክብር ጎሎታል። የሰው መንግስት እንደዚህ ሁሉ ሰው የምታየው በሙሉ ክብር የጎደለው ሰው። ስለዚህ ይሄ ክብር የጎደለው ሰው የእግዚአብሔር መንግስት ነው የሚያስፈልገው ወገኖች። አሁን በምድራችን ላይ የሰው መንግስት ምን እያደረገ እንደሆነ ታውቃላችሁ። ምን እየሰራ እንደሆነ ታውቃላችሁ። ዓለም ወዴት እየሄደች እንዳለ ታውቃላችሁ። ይህ ነገር ደግሞ አሁን ቤተክርስቲያን ተብላ በምትጠራው ነገር ውስጥ እንዴት አድርጎ ተጽዕኖን እያመጣ እንደሆነ እያየነው ነው። እንዴት አድርጎ እየተቆጣጠረ መሆኑን እያየነው ነው። የሰው ፍልስፍና፣ የሰው አሰራር፣ የሰው መንግስት። እዚህ ነው መንግስት ትምጣል፣ ያንተ ፍቃድ። አሜን ነው። የእግዚአብሔርን መንግስት የምታስፈጽም ቤተክርስቲያን፣ ልጁን ኢየሱስን የምትገልጥ ቤተክርስቲያን እግዚአብሔር ዛሬ ይፈልጋል። ሊጠቀምብህ እግዚአብሔር ይፈልጋል። ክብር ለኢየሱስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። ማቴዎስ ምዕራፍ 20 ላይ ያለውን ደግሞ እንመለከታለን። ሃሌሉያ። ኢየሱስ ግን ወደ እነርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዙላችሁ ታላላቆችን በላያችሁ ላይ እንዲሰለጥኑ ታውቃላችሁ ይላል። የአሕዛብ በላያችሁ ላይ እንደሚሰለጥኑ ታውቃላችሁ። መሰልጠን ነው ስራቸው። የሰው መንግስት መሰልጠን ነው የሚፈልገው። መበለጥ አይፈልግም። ዝቅ ማለት አይፈልግም። የሰው መንግስት ይሄ ነው አሰራሩ። በእናንተ ግን እንዲህ አይደለም። እንደገና ደግሞ በእናንተ ግን እንዲህ አይደለም።
ነገር ግን ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን። ይሄ የመንግስቱ ስራ ነው። አሜን ነው። የናንተ አገልጋይ ይሁን። ሃሌሉያ። ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግሉት ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እንደገና ደግሞአለ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። አሜን ነው። ለማገልገል የአገልጋይነት ባህል። አሜን። ሰዎች እንዲሸከሙን አይደለም የመጣ እኛ እንድንሸከም። አሜን ነው። እኛ ልንሸከም፣ እኛ ዝቅ ልንል፣ እኛ ልንወረድ እግዚአብሔር ጠርቶናል። ጌታ ይባረክ። ካለበለዚያ ግን የሰው መንግስት ከሆነ ግን የምናገለግለው ነው፣ የምናጨበጭብለት ነው፣ እልል የምንልለት ሰው ነው፣ እንዴት እናደርግለት የምንለው ሰው ነው። ያ የሰው መንግስት ነው ወገኖች፣ የሰው መንግስት ነው። እግዚአብሔር ይርዳ። እንደገና ዳግመኛ ተወልደሃል፣ አንተ የክርስቶስ ነህ፣ ከዚህ አይደለም። በቃ አንተ ከመንግስቱ ነህ። የመንግስቱን ነገር የምታበስር ሰው፣ የምታበስሪ ሰው ነሽ። አሜን ነው። የተላክን አሜን። የኢየሱስ መንግስት፣ የእግዚአብሔር መንግስት የተላክን የተሰጠን በጎ ታማኝ ባሪያዎች፣ የእግዚአብሔር ነገር የምንገልጥ ልጁን ስለ ልጁ የምናወራ ሰዎች። ጌታ ይመስገን። እግዚአብሔር ለዚህ ነው እኔና እናንተን ይጠራል። ከዚህ ዓለም አይደላችሁ፣ ከዚህ ዓለም አይደላችሁ፣ ከኢየሱስ መንግስት ነን። አሜን። የኢየሱስን መንግስት የምንሰብክ ነን። መንግስቱን የምናመጣ ለሰዎች የምንናገር ሰዎች ነን። አሜን። እኔ እሄዳለሁ አለ ጌታ ኢየሱስ። እኔ እሄዳለሁ፣ መንፈስ ቅዱስን እልክላችኋለሁ፣ ኃይል ሳትቀበሉ ከኢየሩሳሌም እንዳትወጡ። መንፈስ ቅዱስን በጣም ደስ ከሚለኝ ጥቅስ አንዱ ይሄ ነው። መንፈስ ቅዱስን በእናንተ ላይ በወረደ ጊዜ ስለኔ ነው ያለው ኢየሱስ። ስለ ኢየሱስ ትናገራላችሁ። አሁን ስለማን እንደምንናገር ብዙዎቻችሁ ታውቃለህ። በተለይ ሀገራችን ኢትዮጵያ ስለምን እንደምንናገር እናውቃለን። ብዙ ነገሮች የምንሰብካቸው ስብከቶች ብዙ ናቸው። ስለኔ ነው ያለው። ስለ ትንሳኤው፣ ስለ ሞቱ፣ ስለ ቤዛነቱ፣ ስለ አዳኝነቱ። አሜን። አዳኝ እሱ ብቻ ስለኔ ትናገራላችሁ። ስለ መንግስቱ። አሜን ነው። ይህ ነው ወደ መንግስቱ የሚያመጣ። አሜን። ይህ ነው መዳኛችን፣ ይህ ነው ማምለጫችን። ክብር ለእግዚአብሔር። ለዚህ ነው ከዚህ አይደላችሁም ዳግመኛ ተወልዳችሁ። እናንተ ከጌታ ናችሁ። አሜን። ከጌታ ናችሁ። የጌታ የሆነውን ነገር ደግሞ ታወራላችሁ። ኢየሱስ ጌታ ነው። ይህ የሰው መንግስት ነው። የሰው መንግስት በቃ እንደ አበባ የሚረግፍ ነው፣ ታይቶ የሚጠፋ። ክብር ለኢየሱስ። ታይቶ የሚጠፋ። የእግዚአብሔር መንግስት ግን ቀጣይ ነው፣ ዘላለማዊ ነው። አሜን። ለዘላለም የሚያኖር ነው የእግዚአብሔር መንግስት። ኢየሱስ ጌታ ነው። በሶስተኛ የምናየው የሰይጣን መንግስት ነው። መሪው ሰይጣን ወይም ሉሲፈር ይሁን። ሉሲፈር ሰይጣን ነው። ሉሲፈር አንዴ በሰው ውስጥ ተጠቀመ። ሉሲፈር ነው አሰራሩ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። ከመጀመሪያ ነፍሰ ገዳይ ነው፣ እውነትም በእርሱ ስለሌለ በእውነትም አልቆምም። ሐሰትንም ሲናገር ከራሱ ይናገራል፣ ሐሰተኛም የሐሰተኛም አባት ነው። በቃ አባት ነው። እናንተ ከዲያብሎስ አባታችሁ ዲያብሎስ ነው። ሁልጊዜ ሐሰትን ማውራት ልማዱ፣ ውሸት ማውራት ልማዱ። ይሄ
ምንድነው? የሰይጣን መንግስት የሉሲፈር መንግስት ስራው አካሄዱ በሙሉ ምንድነው? ሐሰት ነው፣ መግደል ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። የሱን ሐሳብ ማድረግ የሚወድ መግደል፣ መዋሸት፣ መቅጠፍ፣ መዝረፍ፣ ሐሜት፣ ወሬ ሁሉ የማን ነው? የሉሲፈር መንግስት። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ ነገር አይመጣም። ሊሰርቅ ሊያርድ ሊያጠፋ ነው። ሁልጊዜ መግደል ነው፣ ሁልጊዜ ማጥፋት ነው። ርኅራኄ የለውም። የእግዚአብሔር መንግስት ግን ምንድነው? እኔ ሕይወት ልሆንላችሁ መጣሁ። አሜን ነው። ላገለግላችሁ መጣሁ፣ ልረዳችሁ መጣሁ፣ ሕይወት ልሆንላችሁ መጣሁ። እሱ ግን ሊገድል ሊያጠፋ መጣ። ስራው ይህ የዲያብሎስ የአጋንንት አሰራር ነው ወገኖቼ። እንደ ልዑል አምላክ እሆናለሁ አለ። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ? አሕዛብም ያዋርዱ። አንተ ሆይ እንዴት ከሰማይ ወደ ምድር ተቆረጥክ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ። በሰሜን ዳርቻ መሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎች በላይ ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድ ወደ ጥልቁ ትወርዳል። አያችሁ፣ የሰይጣን መንግስት ይወርዳል፣ ትጣላለህ። ለዘላለም ቀንና ሌሊት ወደ እሳት ባህሩ ትጣላለህ። ወደ ተዘጋጀልህ ነገር ትጣላለህ፣ ይጣላል የሰይጣን መንግስት። ወገኖቼ በዚህ ነገር ውስጥ ፕሮሰስ ሆነው የሚያገለግሉ አሉ። ፕሮሰስ ሆነው በሰይጣን መንግስት በሰይጣን ፍልስፍና እየገደሉ እያረዱ እያጠፉ ሐሰት እየተናገሩ በዚህ ፕሮሰስ በዚህ ነገር ውስጥ ያሉ ብዙዎች አሉ። ወገኖቼ ይህ የሰይጣን መንግስት ነው። ዛሬ ምርጫ ተሰጥቶናል። ዛሬ ምርጫ ተሰጥቶናል። የትኛውን ነው የምትመርጠው? ኢያሱ እንደዛ ነው። የትኛውን ትመርጣላችሁ? እኔና ቤቴ ግን እግዚአብሔርን እንመርጣለን። የእግዚአብሔርን መንግስት፣ የሰውን መንግስት፣ የሰይጣንን መንግስት የቱን ነው የምትመርጠው? የቱን ነው የምትመርጠው? ዛሬ ከአባቶቻችን ወንዝ ማዶ ያመለኳቸውን አማልክት ወይስ በምድራቸው ያለችውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ቀድሞ በግብጽ የምታመልኩትን ትመርጣላችሁ፣ እዛ ግብጽ እያላችሁ። አሁን ደግሞ ኖራችሁ አሁን እዚህ ባላችሁበት ካወጣችሁ በኋላ የአሞራውያንን አማልክት ታመልካላችሁ። የትኛውን? ወይስ ጌታን እግዚአብሔርን ታመልካላችሁ? እኔና ቤቴ ግን እግዚአብሔርን እናመልካለን። እኔና ቤቴ ግን የእግዚአብሔር መንግስት ይሻለናል ሲል ኢያሱን እንመለከታለን። ዛሬ ይህንን ጥሪ ነው የምጠራችሁ። ወደ እግዚአብሔር መመለስ፣ ማመን፣ አገልጋይ መሆን፣ የእግዚአብሔርን ስራ መስራት፣ የእግዚአብሔርን መንግስት ማውራት። እግዚአብሔር ከኔና ከናንተ እግዚአብሔር ይፈልጋል። ከዚህ በኋላ የእግዚአብሔር መንግስት ብቻ ይኖራል ወገኖች። አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብሩ መንግስቱን የሰጠ ግዛቱንም የማያልፍ ዘላለማዊ ግዛት መንግስቱም የማይጠፋ ነው ይላል ዳንኤል። መንግስቱ የማይጠፋ ዘላለማዊ ነው። ይሄ መንግስት ትምጣ የምናወራለት በክርስቶስ ኢየሱስ የተገለጠ በመንፈስ ቅዱስ የተገለጠ እንድንናገርለት እንድናበስረው የሚገባ የእግዚአብሔር መንግስት። በእግዚአብሔር መንግስት ውስጥ ፈውስ አለ፣ ፍቅር አለ፣ ሰላም አለ፣ ደስታ አለ፣ መያያዝ አለ፣ መተሳሰብ አለ፣ አካልነት አለ፣ ወንድማማችነት አለ፣
በልጁ በኢየሱስ ክርስቶስ ይህንን መንግስት አግኝተናል። ወደኛ ቀርቧል። ይሄ መንግስት ይህንን የቀረበ መንግስት ልናወራ ልናበስር ይገባናል። ጌታ ይመስገን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን ወገኖች። አሜን። ይገርመኛል ይህንን ነገር ሳስብ፣ እግዚአብሔር ለኛ ያደረገው ነገር ሳስብ እግዚአብሔር ይገርመኛል። በቃ አሜን ነው። እንወስን። ዛሬ ምናልባት ያልወሰናችሁ ሰዎች ያላችሁ ጌታን የማታውቁ በተለያየ ጎዳና ውስጥ የምታልፉ በሰው መንግስት ውስጥ እንደፈለጋችሁ በሰው ሐሳብ በሰው እቅድ ውስጥ የምትመላለሱ በሰይጣን መንግስት ውስጥ የምትመላለሱ የእግዚአብሔር መንግስት አለች። የጽድቅ መንግስት፣ የሰላም መንግስት፣ የፍቅር መንግስት አለች። ወደዛ እንመለስ። እግዚአብሔር እኔና እናንተን እግዚአብሔር ዛሬም ይፈልጋል። ዛሬም እኔና እናንተን እግዚአብሔር ይጠራናል ወገኖች። ለክብሩ ይጠራናል፣ ለስራው ይጠራናል። እግዚአብሔር ኢየሱስ ጌታ ነው። ይወደናል። ሃሌሉያ ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። ይጋብዘናል ለዚህ ክብር፣ ይጠራናል ለዚህ ለመንግስቱ ስራ ወገኖቼ። አሜን። ዛሬ በምድራችን ዛሬ በዓለም ላይ ብዙ ነገር ነው የምናየው ወገኖች። ክብር ለኢየሱስ ይሁን። እውነተኛዋ የእግዚአብሔር መንግስት እንደ ቃሉ የምንሄድበት እግዚአብሔርን የምናከብርበት ሃሌሉያ መልካሚቷ እጅ ዛሬም በህይወታችን ሃሌሉያ በጎነቱ በኢየሱስ ስም የተገለጠ ይሁን። ሃሌሉያ። ዛሬም ይሰራል። ዛሬም መልካምነቱን እግዚአብሔር ይገልጣል። ክብር ለኢየሱስ ይሁን። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። ምስጋና ውዳሴ ሁሉ ለአንተ ይሁን ስለተናገርከን። ሃሌሉያ። መንግስት ትምጣ በሉ ስላልከን ስለምትወደን እንድንጋብዝህ አሁንም ይህንን መልእክት ስላመጣ ተመስገን። አሁንም በህልውና ውስጥ እንኖርልህ፣ በፍቃድ ውስጥ እንኖርልህ። ጸጋህን አብዛልን። ይህንን የማይወድ የጠላት ሥራ ሁሉ የተመታ ይሁን። የሰው መንግስት በኢየሱስ ስም፣ የሰው ሐሳብ፣ የሰው መንግስት በኢየሱስ ስም የተገለበጠ ይሁን። የሰይጣን አሰራር፣ የሰይጣን እቅድ፣ የሰይጣን ሲስተም በሙሉ በኢየሱስ ስም ይገልበጥ። ሊያርድ፣ ሊያጠፋ፣ ሊገድል የሚመጣ ሐሰተኛ አውሬ በኢየሱስ ስም የተመታ ይሁን። ሃሌሉያ። የእግዚአብሔር መንግስት፣ የኢየሱስ መንግስት፣ የክርስቶስ ኢየሱስ መንግስት ሃሌሉያ በኢየሱስ ስም ይሰበክ፣ በኢየሱስ ስም ይዘመርለት፣ በኢየሱስ ስም ይኖርለት። ሃሌሉያ። መንፈስ ቅዱስ ሆይ አግዘን፣ መንፈስ ቅዱስ ሆይ እርዳን። ተመስገን። ሃሌሉያ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። የማይሰበር እኔነት የማላስገዛው ማትከብርበት የማይቃጠል ምሳሳለት መስዋዕት ማይሆን ማትከብርበት የማይዋረድ የገነነ ወይ ለቅጽበት አንተን ማያደንቅ ሕይወት የማይሰበር እኔነት መስዋዕት ማይሆን ማትከብርበት የማይዋረድ ምሳሳለት የማይቃጠል ማትከብርበት
ደቂቃ ቢሆን ወይ ለቅጽበት አንተን ማያደምቅ ሕይወት እንደ አብርሃም ተስፋ ይልስጥ እንደ ሙሴ ተድላ ይልተው እንደ ዮሴፍ ላንተ ልታመር እንደ ሐና በኩር ላጣው ካንተም ሸሽገው አይኑረኝ ጸጋ ያደረጋቸው ያድርገኝ አንተን ማላስነካው አይኑረኝ የነካቸው ፍቅር አስነካኝ ሙሉዬን ውሰደኝ ሚቀርህ ሙሉዬን መኖሬ መንገድ ለመጥረግ እንደ መጥምቁ ዮሐንስ ማርያምን አድርገኝና ሕይወቴ እግር ስር ይፍሰስ እንደ ጳውሎስ እንደ ሲላስ በእስሬም ምስጋና ይንገስ እንደ ሐዋርያት በፍቅር ልበል ሕይወቴ ሰው አለ አንተ ልንደት ሙሉዬን ውሰደኝ ሚቀርህ መኖሬ መንገድ ለመጥረግ እንደ መጥምቁ ዮሐንስ ማርያምን አድርገኝና ሕይወቴ ክርስቶስ እንደ ጳውሎስ እንደ ሲላስ በእስሬ ምስጋና ይድረስ እንደ ሐዋርያት በፍቅር ልበድ ሕይወቴ ሰው አለ አንተ ይንደድ ሙሉዬን ውሰደኝ ሚቀርህ አይኑር ሙሉዬን ውሰደኝ
እንደ ሙሴ ተድላ የልተው እንደ ዮሴፍ ላንተ ልታመን እንደ ሐና በኩሬ ላምጣው ካንተም ሸሽገው አይኑረኝ ጸጋ ያደረጋቸው ያድርገኝ ላንተማ ላስገዛው አይኑረኝ ውሳኔ አቋማቸው ስጠኝ ሙሉዬ ውሰደኝ ሚቀር በዚሁ ሰናበታችኋለሁ። እግዚአብሔር ይባርካችሁ ቅዱሳን። ይህንን መልእክት ለሌሎች ሼር አድርጉት። በፌስቡክ ላይ በዩቲዩብ ላይ ታገኙታላችሁ። ጸጋው ገባችሁ ዩቲዩብ ላይ ታገኙታላችሁ። ተባረኩ። እግዚአብሔር ይባርካችሁ። በሚቀጥለው ጉዳይ ያንተ መናፈቄ መምጣት ጉጉቴ አይኔ እስከሚያይ ሁሌ 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 አንተን ብቻ እስከ ዕድሜ መቋጫ ሁሌ ሁሌ ኢየሱስን ብቻ እስከ ዕድሜ መቋጫ በድነቴ ጠዋት በገባሄ ማግስት ጨዋታ ወሬ መወደዴን ማድነቅ ዘምሬ አልጠግብ አውርቼ አረካ እቺ ትንሽ ልብ በፍቅር ሸፍታ